ፊቴን እንደዚህ ብርጭቆ ያስመሰለልኝ ምርጥ የፊት ማስክ ነው። በነገራችን ላይ ቡና በጣም ነው የጠቀመኝ ሰሞኑ እኔ እንዲሁም ደግሞ ሌሎቻችሁ ደግሞ ዛሬ በጠየቃችሁ መሰረት ነው የሰራሁላችሁ። አብዛኛው ጊዜ በኔስካፌ መስራት ይቻላል ወይ ብላችሁ ነበር። ዛሬ በኔስካፌ ነው የሰራሁት። ቡና ከሌላችሁ የኢትዮጵያ ቡና ከሌላችሁ በኔስካፌ መስራት ትችላላችሁ። በቀላሉ እንደዚህ ሰርታችሁ ፊታችሁ ማስዋብ ትችላላችሁ በቤታችሁ ውስጥ እና ቡና በነገራችን ላይ በጣም አሪፍ ነው። ለፊት ቆዳ የሞቱ የቆዳ ሴሎችን ያነሳል። እንዲሁም ደግሞ ቆዳችሁ ብርት ጽድት ብሎ ነፀብራቅ ሆኖ እንዲታይ ይረዳችኋል። እና ሰላም ቤተሰብ እንዴት ናችሁ? ሰላም ናችኋል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለድምፄ ይቅርታና ጉንፋን ስለያዘኝ ነው፣ እስካሁን አልለቀቀኝም። በዛም ነው ሰሞኑ ቪዲዮ ለመስራት ምንም አልተመቸኝም፣ ቪዲዮ አልሰራሁም ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁት፣ ትወዱታላችሁ። በዚህ አጋጣሚ እዚህ ጋር ያለኝ ንስካፌ ጃኮ ኮፊ ነው ያለኝ እና እናንተ ደግሞ ንስካፌ ያኛው ካላችሁ በጣም አሪፍ ነው። ይሄኛው በጣም አድካሚ ነው። እንዴ እንትን አልላለኝ አልደቃለኝ ማለት ነው። ወይም ደግሞ መጀመሪያ በሆነ ነገር መምታት ነበረብኝ። አንዳንዴ ንስካፌ ያኛው ኖርማሉ ንስካፌ ካላችሁ ግን ወዲያውኑ ነው የሚቀልጠው እሱ። ይሄኛው ደግሞ አንዳንዴ እንዴት ነው ሳሙና ስትሰሩ የማይቀልጥ ሳሙና አለ፣ እንደዛ ነው የሆነብኝ። ከዛ በኋላ እዚህ ጋር የተጠቀምኩት ቤቢ ኦይል ነው። ቤቢ ኦይል ለፊት ጥራት ለፊታችሁን ጽድት ብሎ እንዲቆይ እንዲሁም ደግሞ ፊታችሁን ብርት የሚያደርግላችሁ ለፀጉራችሁ ቢሆን ቤቢ ኦይል ምርጫችሁ ብታረጉ እኔ በጣም ደስተኛ ነኝ ማለት ነው። ምክንያቱም ለልጆቼም ቢሆን ለራሴም ቤቢ ኦይል ስለምጠቀም፣ ቤቢ ኦይል በብዙ ዘንድ ደግሞ በአሁኑ ሰዓት በጣም ተወዳጅ የሆነና ብዙዎች የመሰከሩለት እንዲሁም ደግሞ እኔ ለአመታት ለሁለት አመት በሉት አሁን ለልጄ ፀጉር እየተጠቀምኩ ለፊት ለቆዳ ለሁሉም ነገር ይሆናል ማለት ነው። ምንም ፊት ወይም ደግሞ ሰውነት አይመርጥም። አንዳንዴ ምናልባት ግን አንዳንድ ሰዎች አላርጂ ሊኖርባችሁ ይችላል። አላርጂ ካለባችሁ ደግሞ ሌላ ነገር መጠቀም ትችላላችሁ። ከዛ በኋላ ቡናው እንዳያችሁት ቡናው አልቀልጣለኝ እዚህ ጋር እኔ ይሟሟልኛል ብዬ ነበር እንደ ሌላኛው ንስካፌ ማለት ነው። ይሄኛው ግን ጎልድ ንስካፌ ስለሆነ በነገራችን ላይ ይሄ ንስካፌ ስትጠጡት ራሱ የሆነ ማራኪ ነው። በዚህ አጋጣሚ ያው እያስተዋወቅኩ እንዳይመስላችሁና ስትጠጡም ይሄኛው ምርጫችሁ ብታደርጉ ብዬ እመክራለሁ። የምር ያኛውን ንስካፌ ብዙም እኔ አልወደውም እና ይሄኛው ግን በጣም ጣዕሙ ራሱ በጣም ይለያል። ለማንኛውም ወደ አሰራር ልምጣና ከዛ እሳት ላይ አድርጌዋለሁ እንዲሟሟልኝ። እሳት ላይ ለ15 ደቂቃ ነው ያደረግኩት። ከዛ በኋላ እዚህ ጋር ቫዝሊን ነው ዛሬ በቫዝሊን ነው የምንሰራው። ብዙዎቻችሁም ደግሞ ጠይቃችሁ ነበር በኔስካፌስ መስራት ይቻላሉ ብላችሁ ነበር። ያው ቀላል ነው እኮ በጣም ቀላል የ5 ደቂቃ ስራ ነው ማለት ነው። ከዛ በኋላ እዚህ ጋር ቫዝሊን ብቻውን ልመታው አስቤ ነበር። ለምን ብቻውን እመተዋለሁ አንድ ላይ ለምን አላዋህደውም ብዬ ጨመርኩት ማለት ነው። እዚህ ጋር ማለት ነው ቡናው እንዲቀልጥልኝ ትንሽዬ ቡና እንደገና በውሃ አቅልጬ ጨመርኩበት፣ አማራጭ ስላጣው ማለት ነው። እና ግን ምን ሆነ ከላይ አንሳፈፈ። ውሃው ሲያንሳፍፈብኝ ውሃውን ደፋሁት ማለት ነው። ለምን እንዳይበላሽ፣ እንደዚህ ስትሰሩት አይበላሽም ሁላ ለብዙ ሰዓት ለብዙ ጊዜ ይቀመጥላችኋል። 15 ቀን ለወር ራሱ በዛ አድርጋችሁ ሰርታችሁ ማስቀመጥ ትችላላችሁ። ምክንያቱም ውሃ ካነካው ምንም ነገር አይሆንም አይበላሽም ማለት ነው። ከዛ እንደገና ትንሽ የቫዝሊን ጨመርኩበት። በነገራችን ላይ ከባለፎቹ ከሰራኋቸው በጣም ነው የወደድኩት ይሄኛው ማለት ነው። ለምን የሆነ በቃ ለስለስ ያለ ነው። በቃ ሽታው ደግሞ በቃ ስትሰሩት ራሱ ያውደዋል እና በጣም ደስ የሚል ሽታ ነው ያለው። ለፊታችሁ ደግሞ ስትቀቡት አስቡት። ሁሌም ቢሆን ማታ ማታ ወይም ደግሞ ጠዋትን ብትቀቡት ምንም ችግር የለም። ፊታችን ወዛም ለሆነ እያላችሁ ነበር እና ወዛም ለሆነባችሁ ደግሞ ታጥባችሁ ተቀብታችሁ መጥረግ ትችላላችሁ። ነገር ግን በቀን ብያለሁ ለካ በቤት ማትወጡ ከሆነ ይሄ ብትጠቀሙት ምንም ችግር የለውም። ከቤት የምትወጡ ከሆነ ግን አትጠቀሙት። ማታ ማታ ብቻ ተቀብታችሁ ከዛ በኋላ ፊታችሁን በደንብ መሳጅ ማድረጋችሁን እንዳትረሱ። በነገራችን ላይ ፊት መሳጅ ሲደረግ የሞቱ የቆዳ ሴሎችን ይወጣሉ እና አንዳንዴ ያው እኛ ፊታችን በጣም ምንድነው ክፍት ነው፣ ግን ያው ክፍት መሆኑን አናስተውልም። መሳጅ ስናደርገው ደግሞ የደፈነው ነገር ካለ ይወጣል ማለት ነው። በዚህ መንገድ ሰርቼዋለሁ። ከሰራሁት በኋላ ይህንን ይመስላል። በጣም ነው ሽታው ደስ የሚለው። ከዛ መጨረሻ ያው ፊቴ እንደዚህ ተቀባውኝ።
እዚህ ጋር እያሸተትኩን ነበር። ሽታው በስመ አብ በጣም ነው ደስ የሚል የነበረው የምር። እና ደግሞ አሁን እንደ በፊት እየተመለሰ ነው። የአይኔ ስርስር እየጠቆረ አይደለም እስካሁን፣ ትንሽ አሪፍ ነው ግን ምንም አይልም። ግን ደግሞ አሁንም በቃ ጀምሮታል ማለት ነው። ቡና ደግሞ በጣም አሪፍ ነው። አይናችሁ ስርስር ከጠቆረባችሁ በተለይ በእንቅልፍ ማጣት የእንቅልፍ እጦት የእንቅልፍ እጦት ካለባችሁና እኔም ያው እንግዲህ አሁን የእንቅልፍ እጦት በጣም ነው ያለብኝ። ቀን ቀን አልተኛም እና ልጆቼ ማታ ማታ እየቀወጡት ያድራሉ። የተወሰነ ሰዓት ነው የምተኛው። ግን ብቻ እግዚአብሔር ይመስገን ለሁሉም ነገር። ዞሮ ዞሮ ራሳችንን እንደዚህ እየጠበቅን ደግሞ ያው የተወሰነ ቢያንስ በተወሰነ ፓርት እንትን እንለዋለን ማለት ነው፣ እናሳልፈዋለን። እንደዚህ ፊቴን እንደዚህ መሳጅ በደንብ አድርገዋለሁኝ። ቢቻል ቢቻል ለ30 ደቂቃ እንደዚህ አድርጋችሁ ብትተውት እናንተ ጊዜ ካላችሁ። እኔ እኮ አልተውኩትም 10 ደቂቃ የመተው ጊዜ የለኝም ከእንግዲህ ማለት ነው። እና ግን በተቻለኝ አቅም በደንብ መሳጅ አደርገዋለሁኝ። መሳጅ ስታደርጉ ለ5 ደቂቃ መሳጅ ስታደርጉ ያ ራሱ ትልቅ ለውጥ ይሰጣችኋል ማለት ነው። ከዛ በኋላ ከ5 ደቂቃ በኋላ ነው ራሱ ያነሳሁት ማለት ነው። ግን ደግሞ መሳጅ ማድረጌን እንዲሁም ደግሞ በደንብ መጀመሪያ በሳሙና ታጥቤዋለሁኝ እና በንጹህ ቆዳ ላይ ስታረጉት ቆዳችሁ ክፍት ስለሆነ ወደ ውስጥ ዘልቆ ይገባል ማለት ነው። እና እዚህ ጋር እንግዲህ ናቲ እያወራኝ ነበር። ከናቲ ጋር ወሬ እንትን ብለን ነበርና እንደዚህ ተቀብቼ ሲያየኝ በቃ አትቀቢ አለኝ። ኖ ኖ ኖ እያለኝ ነበር። ምክንያቱም ፊት የተቀየረበታል። እንደዚህ አድርጋችሁ ግን እንትን መለጠፍ ትችላላችሁ። ጊዜ ያላችሁ ሰዎች ካላችሁ ሶፍት ለጥፋችሁበት በሱ ድርቅ ብሎ ከዛ በደንብ ነው ይነሳል ማለት ነው። ከዛ በኋላ እንደዚህ እንግዲህ በእንትን እንደዚህ ጥርግ አድርጌ ያነሳሁት አያችሁት እንዴት ራሱ በቃ ራሱ ሲነሳ ራሱ ቆዳው ራሱ ያስታውቃል ማለት ነው። ንጹህ ቆዳ ሲኖራችሁ በነገራችን ላይ እንደዚህ ምንም ነገር እንትን ያው ምንም ነገር ያለበት የሆነ የሌለበት ነው ቆዳ ሲኖር እንደዚህ ሙልጭ ብሎ ያወጣዋልና ብቻ በጣም ነው የወደድኩት። እኔ በጣም ተመችቶኛል እና እናንተም ደግሞ በጣም ነው የወደዳችሁት። በተለያየ መንገድ ሰርቼላችኋለሁ። በኔስካፌ ጠይቃችሁኝ ነበር፣ ይኸው ሰራሁላችሁ ማለት ነው። እኔ የጠየቃችሁኝን ከመስራት ወደኋላ አልልም እና ቀላል ነው አሰራሩ። ያን ያክል ብዙ ርቀት የሚሄድ አይደለም። በቀላል መንገድ ቤት ውስጥ መስራት የምትችሉት የ5 ደቂቃ እና የ3 ደቂቃ ስራ ነው። እና በመጨረሻ እንግዲህ እንደዚህ ይመስላል። በሶፍት ነው የጠረኩት፣ አልታጠብኩትም፣ ሳልታጠበው ማለት ነው። እና አሁንም ደግሞ ሪከርድ ሳደርግ አልታጠብኩትም። መታጠብም አያስፈልግም እና እንደዚህ ተቀብታችሁ ማደር ትችላላችሁ። በጠዋቱ ደግሞ በሳሙና መታጠብ ትችላላችሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። በዚህ አጋጣሚ ስለ ዩቲዩብ ቻናል የምታውቁ ካላችሁ ጉግል አድሰንስ ፔመንት በጣም እንትን ብሎብኛል፣ ኤክስፓየርድ ሆኖብኝ በቃ ማስተካከል አልቻልኩም፣ እምቢ ብሎኛል። ለማንኛውም በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ ባላችሁበት። ባይ ባይ። ጾሙን መልካም